በልጅነቴ ነው ቤተሰቦቼ ያጣሁት። እንግዲህ ነው አንተ እንደተጠበቀች አድርጋለ ለባለ ሀብት ልትሽጣት ሰላም እናወራለን። እናት ማለት በጣም ብዙ ወንዶችን የቀየረች ወንዶችን የማይበረክትላት አይነት ሴት ናት። ሌሎች የተለያዩ ወንዶችን የቀየረች አቃጥላው ነው ወላጅ አባት እንደዛ ውሳኔ ሊወስን ይችላል። እኔ የሆነ ነገር እንዳላደርግ ትፈራለች ሲመስል ምን የተፈጠረ ነገር ነው? ተቀመጭ እሺ ቁጭ በል ጓደኛዬ ተቀመጭ ይቀመጣል። ችግር የለውም። ምን ሆነሽ ደቀነሽ? ምን ብለሽ ምንድነው ማለት ብዙ ነገሮች ነው የሚበላሹት። እኔ ጋዜጠኛ ነኝ ወንድሜ ስማኝ ወንድሜ ያ ነፍስ ሳላቅ ሰውነቴ እንኳን ሳይጠነክር ነግሬሻለሁ አይደለ? ከዚህ በፊት ቤቴ እንዳላያት እሷን አንድም ሁለት ሶስት ጊዜ እኔ ልታስደፍረኝ ሞክራለሁ። ባልሽ ነኝ አይደለ? እንደባንደው እንድታከብሪኝ ይፈልጋል። አስረዳለሁ። ካሜራ ይዘው በቃ ይዛቸው ውጣ። ከሚዲያ ነው የመጣሁት። ለምንድን ነው የመጣሁት? ሰማኝ አይደል? ይዛብኝ የመጣሁት ከትዳር አይደል? ውጡልኝ፣ በቃ ውጡልኝ። እኔ አልፈልግም። ሁለታችሁም ውጡ። ወላጅ እናቴ ነች። ወላጅ? አዎ ትግስት እኮ ልጅ የላትም። ብዙ ነገሮች ነው የሚበላሹት። እኔ እኮ ምንም 5 ሳንቲም የማገኘው ጥቅም የለኝም እኮ፣ ግን ይሄ ሊና ሰላም አገኛለሁ። በቃ ይሄን እውነት አውቆ የሆነ መፍትሄ ፈልጎ በሰላም እንዲኖር ነው የምፈልገው። እንግዲህ ራስን አዘጋጅ። ችግር የለም እኔ ዝግጁ ነኝ። ምንድነው ንገሪኝ። እንግዲህ ማለት እዚህ ድረስ የመጣ ነው እንግዲህ ለዝም ብሎ ተራ ጉዳይ አይደለም። ያንዳንዱ ነገር መስማት ስላለብኝ ማወቅ ስላለብኝ ነው። እንግዲህ አስቴር ማለት እንዳልከው ከልጅነት ጀምሮ ያሳደገች አስቴር ማለት ትግስት ነች። እኔና ሌላ ሰው ነው ማለት ነው። በቃ አይሽ ተሳስተሽ ነው አልኩሽ። አትሳሳትኩም። ተሳስተሽ ነው በቃ ገባኝ። አትሳሳትኩም። ትግስት አስቴርም እያሉ ስለሚጠሯት ነው። በቃ ጭንቀት ውስጥ ያለው እዛ ላይ የተቀላቀለባት ነው ያለው። ለዛ ትግስት ማስቴር ስለሱ ነገር አልፈልግም፣ ማስታወስ አልፈልግም። ምናልባት እነሱ ቤት መጀመሪያ አስቴር ብላ ታወቃቸው ሊሆን ይችላል። የስምንት ማለት ነው ህይወቴ ሰርጃለሁ። በቃ ያለፈው ነው እንዳላለፈ በቃ ይቅር ብያት ትቻታለሁ። ቆይ ምን ያህል አመት ነው እዚህ ቤት የኖረችው አንቺ ጋር? እዚህ ቤት ልበል እንጂ እዚህ ቤት እንኳን በቅርብ ጊዜ ነበር የመጣችው፣ ግን ብዙም አልቆየችም። እኔም ባለቤቴ ምን እንደተፈጠረ በማናውቅ ሁኔታ ነው ጥላን የጠፋችው። ስትወጣ እንኳን ማንም ያያሱ አልነበረም። ደብዛዋን አጠፋችብኝ። እኔት እንዳለችም አላውቅም። አሁን ገና አንተ ጋር እንዳለች አሁን መስማት ነው። አላውቅም የት እንዳለች። እኛ አመት ያው 20 ምናምን አመት ማለት ነው። እኔ ልጅ እያለሁ ነው ማውቃት። እንግዲህ ነፍስ ካወኩ ጀምሮ እሷ ናት ሞግዚቴ። ከእሷ ጋር ነበር ያው እንዳልከው ነው ትምህርት ቤት የምታደርሰኝ የምታመጣኝ እሷ ናት። በልጅነቴ ነው ቤተሰቦቼ ያጣሁት ብለህ እንዳልኩ ነው። ቤተሰቦቼ ሀብት ንብረት አላቸው። የሀብታም ልጅ ነኝ። ግን ያው ባልተጠበቀ ሁኔታ እናትና አባቴን በአንድ ቀን በመኪና አደጋ አጣኋቸው። ይቅርታ፣ ይህን ነገር ማንሳትም አልነበረብንም። በጣም ይቅርታ። ስለዚህ በሰዓቱ አጠገቤ ነበረች እሷ ብቻ ነበረች። ያው አሳድጋኛለች። ልኮንናት አልፈልግም። በቃ ምንም አይነት መጥፎ ነገር ህይወቴ ውስጥ ጥሎብኝ ቢያልፍም አሳድጋኛለች። እሷ ባትኖር ምናልባት እኔ እዚህ ደረጃ ላልደርስ እችል ነበር። ከነ መፈጠሪም ልጣፋ እችል ነበር። አይታወቅም። መግቤ አመሰግናታለሁ። በዚህ በኩል ልጇ አይደለሁም ምኗም አይደለሁም። ስላሳደገችኝ እዚህ ስላደረሰችኝ አመሰግናታለሁ። ግን ደግሞ አንድ ልጅ ኃላፊነት ወስደህ ስታሳድገው እንደ ራስ ልጅ አይተህ ኃላፊነት ተሰምቶ መሆን አለበት እንጂ በአንድ ጎን ጥሩ እየሆንክ በሌላ ጎኑ ደግሞ ሌላ ክፋት እያሰብክበት በዛም በልጅነት አምሮ በጣም ይከብዳል። ምን ያው የሷ ስም ሲነሳ እንደዚህ የሚያደርገኝ ለዛ ነው። በቃ ውስጤ ለራሳው ማልችላቸውን ከአንድም 2-3 ጊዜ ስብርብር አድርጋኝ በቃ እንዳልነሳ ነው ያደረገችኝ። ለዛውም በልጅነት አምሮ። የልጅነት አምሮ ደግሞ ታውቀዋለህ የያዘውን ነገር አይለቅም። ስለዚህ ያው ከልጅነት ጀምሮ ያሳደገችኝ እሷ ናት። የተማርኩበት ትምህርት ቤት እናት አባቴ በህይወት እያሉ ያስገቡኝ ትምህርት ቤት ነው። እዛው የጨረስኩት እስከ 12ኛ ክፍል ድረስ እና እሷ ነበረች የምታመላልሰኝ ትምህርት ቤት የምታደርሰኝ እሷ ናት። ያው እስከ 12ኛ ክፍል ታደርሰኝ ነበር ነፍስ አውቄ ማው እሱ ነገር አሁን ጥያቄ ሆነብኝ። ማለት 12ኛ ክፍል እንዳልኩሽ ማለት 18 እና ከዛ አመት በላይ ነው አንድ ሰው ሊሆን የሚችለው። ወይ ደብል ምናምን ሄዶ ወይ የሆነ ነገር ተፈጥሮ ካልሄደ በዛ እድሜ ነው ሊሆን የሚችለው። ሲመስለኝ የምትሰጋው ነገር ነበር አስመሰለኝ። ለብቻዬ ብትለቀኝ ያው ካደረገችኝ ነገር አንጻርም እኔ የሆነ ነገር እንዳላደርግ ትፈራለች ሲመስለኝ። ለዛ ይመስለኛል። ቆይ ምን አርጋችሁ ነው? እኔ
አሁን ብዙ ሰው ነው እየመጣ ያለው እንደዚህ አርጋብናለች እንዲሆናለች ትግስት እንደዚህ ነች እያለ የሚያወራ በጣም ብዙ ሰው አለ። አሁን ይኸውልህ እናቴ ነኝ ስላልከኝ ከበደኝ። ይኸውልሽ አሁን ላይ ምንም አይከበድሽ ሳምሬት እሷ እኮ ለልጇ ራሱ ጥሩ ሴት አይደለች። አዎ ምክንያቱም አንቺን ትምህርት ቤት እየወሰደች እየተንከባከበች የምትወስድሽ ለምንድን ነው? የራሷ የሆነ ዓላማ ስለፈለገች አይደለም፣ ሌላ ነገር እኮ አይደለም። ለምን አይነት ዓላማ እንደምትጠቀምብሽ የራሷ እቅድ ስለነበራት ከሌሎች ሰዎች ጋር እንዳትገናኝ የምታደርገው ለዚህ ነበር። እሺ ንገሩኝ። አሁን አይምሮዬን ዝግጁ አድርጌያለሁ። በቃ ምንም ነገር ለመስማት ልክ ይሁንም አይሆንም እሰማለሁ። ምፈርደው ግን ይሄ እሺ ካልክ ንገሩኝ። በልጅነት አምሬ ገና ሰውነቴ እንኳን ጠንከር ሳይል አንድም 2-3 ጊዜ እኔ ልታስደፍረኝ ሞክራ ነበር። በልጅነት አምሬ ሳለ ምን በልጅነት ገና ነፍስ ሳላቅ ሰውነቴ እንኳን ሳይጠነክር ስለ ትግስት ነው እያወራሽኝ ያለሽው አይደል? ለዚህ እኮ ነው ስለ ትግስት ነው እኮ ልናወራ እዚህ ቤት የመጣን። እኔም ከሷ እንድትሰማ ስለምፈልግ ነው እንጂ የሷ ሙሉ ታሪክ ነው ያውቃል። ምክንያቱም ወይ ለባል ድንግልናዋን ይዛ እንደተጠበቀች አድርጋ ለባል ሀብት ልትሽጣት ሌላ ታሪክ የለውም። ቆይባ ከአንቺ ጋር ማለት ጸቡ አለባችሁ ከትግስት ጋር? ምንም አይነት ጸብ የለብኝም፣ ግን ለሰዎች የምታደርገው ጭካኔ እንድጠላት አድርጎኛል። ምክንያቱም ትግስት ማለት ለሷ ላሳደገቻት ልጅ አይደለም ለአንተ ምን አይነት ሰው እንደሆነች ለወለደቻቸው ልጆች ምን አይነት እናት እንደሆነች ጠንቅቄ ስለማውቅ ማለት እኔ አሁን ምንም ነገር ልታወሩ ትችላላችሁ፣ ግን እንጃ ይቅርታ እናትህን እኮ እንደዚህ አንተ ፊት እንደዚህ ሆኜ በማውራቴ እኮ በጣም ይቅርታ ጠይቃለሁ። በመጀመሪያ ባልነግርህ ይሻላል አልኩት። ለዚህ ነው አውቃለሁ ይሄ ነገር ምን ስለናቴ የሆነ ሰው መጥፎ ነገር ለኔ ሲያወራልኝ አውቃለሁ በምን አይነት መንገድ እንደምቀበለው። በዚህ በመቀጥ እንትን በማለት አመሰግናለሁ። ተረጋግተህ እየሰማን ስላለ ማለት ነው። ግን ይሄ እውነታው ነው። ምክንያቱም ይሄን ነገር ደብቀን አይምሯችንን ነገ ወዲያ የሚወቅሰን ነገር ማድረግ ስለማንፈልግ ትግስት ማለት እሷን 10 ምናምን ዓመት ትምህርት ቤት እየወሰደች እያመላለሰች እያመጣች ክብረ ንጽህናዋን ጠብቃ እንድታደግላትና ተባለ ሀብት ልትሸጥ ማን ሰላም እንዴት ነህ? ተቀመጥ እኮ ንገሩኝ። ምንድን ነው አንተ ማለት ተቀመጥ። ሰላም እናወራለን። ተቀመጥ ተቀመጥ እኮ ተቀመጭ። ጓደኛዬ ተቀመጭ ይቀመጣል። ችግር የለውም። ምን ሆነ? ደቀነሽ ምን ብልሽ ምንድን ነው ማን ነው? እኔ ማላቅም ተረጋጋና ተረጋጋና ተቀመጥ። እናንተ ተቀመጥ። እኔ ቤቱን ስለማውቀው መቀመጫ ነው። ቤት መጣ ደስ እንደማይልህ አውቃለሁ። አብዬ ቁጭ በይ አንቺ። ንገሪኝ ምን ትሰራለች እሷ? እኔ ማላቅም። ካሜራ አለ እሷ አለሽ። እኔ ጋዜጠኛ ነኝ ወንድሜ። ስማኝ ወንድሜ እዚህ ቤት እንዳለሽ ተረጋጋ። ችግር የለውም። ምንም አይፈጠርም። ሁሌ እኔ እንደሚጠላኝ አውቃለሁ አይደል? እስኪ ላውራህ። እኔ እናገራለሁ። ቤትህ ነው። እኔ እናገራለሁ። ምንድን ነው ካሜራ? ጓደኛሽ ሌላ ነገር አለ? ስሚኝ ነግሬሻለሁ አይደለ? ከዚህ በፊት ቤቴ እንዳላያት እሷን አንድ ያለችኝ ጓደኛ ሳናት ከሷም ልጅ ማንም ትሁን ባልሽ ነኝ አይደለ? እንደ ባል ደግሞ እንድታከብርኝ ይፈልጋል። ከዚህ በኋላ ቤት አይደለም የትማታ አልመጣም። ማለሽ በቃ ውጪልኝ። አሁን ግን አሁን ደግሞ ለዓላማ ስለመጣሁኝ አልወጣም። ወንድሜ ተረጋጋ። እንዴ የመጣሁበት ዓላማ ስላለ ማለት ነው። አዳምጠኝ። አንቺ እንኳን ከኔ ጎን ብትቆሚ ምን ችግር አለ? ለሶስት ነው ስማኝ እኔን አዳምጠኝ። ሌላ ነገር ውስጥ መግባት ፈልገው አይደለም። ምንም ሌላ ነገር ውስጥ እኔን አዳምጠኝ። መውጣት ካለብኝ እወጣለሁ። አዳምጠኝ። አንድ ነገር ለከባድ ጉዳይ ነው እዚህ ቤት የመጣ ነው። ስማኝ እኔን አዳምጠኝ። ለከባድ ጉዳይ ነው እዚህ ቤት የመጣ ነው። ያን ጉዳይ ጨርሰን እንወጣለን። እኔ ነው ማየት ማትፈልገው እዚህ ቤት ውጡ ምናምን። እሺ እንወጣለን።
ምንም ይሄን ያልኮ የሰው ቤት ነው። አንተ ተረጋጋና ጉጭ ስለአንተ ምን አስረዳው? ያንን ጉዳይ ላስረዳ። እኔ ጋዜጠኛ ነኝ፣ ከሚዲያ ነው የመጣሁት። በቃ እኔ ያስረዳዋለሁ። ካሜራ ይዘው በቃ ይዛቸው ውጣ። ከሚዲያ ነው የመጣሁት። ማመጣጣችሁ ቆሽ ያስረዳለሁ። አንተ በቃ ካሜራ ማለት ለምን ነው ካሜራውን የሚያጠፋው? አይጠፋም። ካሜራው ይጠፋው። አንቺ ምንድነው መስሎሽ? ውጪ አልኩሽ አይደለ? መውጣት ካለብሽ ውጪ። መጀመሪያ ተረጋጋና አዳምጠን። አንቺ ተረጂኝ። ለምንድን ነው የመጣው? ሰማኝ አይደል? ይዛብኝ መጣሁ። ከትዳር አይበልጥም። ውጡልኝ በቃ ውጡልኝ። እኔ አልፈልግም። ሁለታችሁም ውጡ። አስተፋልኝ ነው በቃ እሺ። ውጡልኝ በቃ እኔ ከትዳር አይበልጥም ምንም ነገር። ውጡልኝ በቃ አልፈልግም። እሺ ውጡልኝ በቃ ውጣልኝ። እንወጣለን። አንተ ተረጋጋ። እንደገና በቃ ብሎ ጭራሽ በባለቤቴ ውጡልኝ ነው አልፈልግም። ያማታል ነበር። ውጡልኝ ከተነሳባት ትወድቃለች። በቃ መድኃኒት ሰተናል። በቃ እሺ ውጡልኝ። ጭራሽ ወጣለ ውጣ በቃ እሺ ውጡልኝ። ያማቷል እንዴ? እንኳን እያያችሁ ትቆያላችሁ እኮ እንጂ በቃ አንቺ ዝም በይ። እንደሚያማት እያወቅሽ ካሜራ ደቀነሽ እሱ እያለ ማላቆት ዝም በይ። ዝም በይ። ዝም ብለሽ በቃ ውጣልኝ። ውጡልኝ ውጣልኝ እንደ ውጡልኝ በቃ አልፈልግም። እሺ ና ቆይ ካሜራ ይጥፋና እናውራ። ቁጭ ብለናል። ካሜራ ነጥፋ ሰዎችንም ይዘውጣል። አሁን አለበለዚያ ሌላ ነገር አንዴ ከተሰማኛለህ አንዴ ካሜራውን አጥፍተና እንነጋገር። አንዴ ሰማሽ አይደል? እሺ ካሜራው ጠፍቷል። ተሰማሽ? አጥፍቷ አንዴ አንቺ ተረጋግተን ተመልሰናል። ተመልካቾቻችን ያው እንግዲህ ተረጋጋሽ። ምንድነው መረጋጋ? ባለቤቴ እንደዚህ እያረከ ጌታቸው ተረጋጋችሁ እኮ ነው። ጌታቸው የሚዲያ ሰው ውስጥ ህሊና የላችሁ። አሁን ደግሞ ትዳር የለበጠብጡ እኮ አሁን እኮ ተነጋገርናል። ካሜራ አጥፍተን እኮ ተነጋገርን አይደለ? ጌታቸው ተረጋጋ በቃ። እኛ ለለት ደበድሞ ከአርክ ብዙ ነገር ተፈጠረ ምናምን ስለሚገባችሁ በዚህ እንኳን እናትከራከር። እሺ ገባችኋል? ታውቃለህ? እሺ አቶ ጌታቸው በቃ እኛ የመጣንበትን ጉዳይ ሰማ። በቃ በእናትህ ውጡልኝ በቃ አንዴ ውጣልኝ። አሁን እኮ ከአንቺ ጋር ራሱ እያወራን ገና ብዙ ያልነገርሽኝ ነገሮች አሉ። ምንድነው የምነግርህ? የቀረውን ነገር ከሷ ሰምተሃል አይደል? ስለምንድን ነው የምትወሩት? ከአንቺ ነው መስማት የምፈልገው። ስለምንድን ነው የምትወሩት? በምስክር ሳይሆን ዳይሬክት ራሱ በአካል ነገርኩህ አይደል? ልታምነኝ ፈቃደኛ ማንም ያስረዳኝ ከሁለታችሁ ንገሩኝ እያልኩ እኮ ነው። ያስረዳልሽ በቃ ጌታቸው ትነግርሃለች። ትዕግስት ትዕግስት ሰራተኛችሁ የነበረችው ምንም አልሆነችም። ጀስት ስለሷ ማወቅ የፈለግናቸው ጉዳዮች ስለነበሩ እሱን ለማጣራት ነው። የመሰጠውን መረጃ ሰማህ አይደል? በቃ እሺ ምን ተፈጠረ ከዛ በኋላ? ነገርኩህ በቃ እኔ ስለሷ ሲነሳ በቃ ስለሷ ማውራትም መስማትም አልፈልግም። አሰማኝ አልገባኝም። ለምን እኮ ንገሪኝ። አሁን እኮ የጠየቅኩህ እኮ ነው። የነገርኩህን ነገር እኮ አላመንከኝም አይደል? ምን ናት? አያመንኩሽ ነው። ማን? ትዕግስት ወላጅ እናቴ ነች። ወላጅ? አዎ ትዕግስት እኮ ልጅ የላትም። 3 ልጆች አሏት። 2 ሴት ልጆች፣ 1 ወንድ ልጅ። ወንድ ልጇን ከ29 ዓመት በኋላ አግኝተዋለች። አሁን በቃ ውጣልኝ። የእናትን ነገር ማጣራት ባለብህ መንገድ አጣርተህ ድረስበት። እኔ ግን ከዚህ በኋላ እሷን በተመለከተ ህይወቴ ውስጥ ዳግመኛ እንዳትመጡ። ሰማኝ አይደል? እኮ አዳምጪኝ። ይኸውልሽ ሳምሬት አሁን እዚህ ጋር ምንም በቃ ጀምረናል። አንዴ ማውራት አይደል? ተረጋግተን እኮ ቅድም ልታምነኝ ፍቃደኛ ካልኩ እንዴት ነው የምቀጥልልህ? ነው እኮ ስም እንንገሪኝ። ህይወቱን ያሳለፍኩት እኔ እያለሁኝ እኮ ልታምነኝ ፍቃደኛ አይደለህም። እንዴት ነው የምቀጥልልህ? ቆይ ትዕግስት ጥሩ ሰው ናት እንደምናውቀው አይደል? ትዕግስት ጥሩ ሰው ናት። ጥሩ ሰው ናት አይደል? እኛ እንደምናውቀው ምንም አንተ ጤነኛ አይደለም እንዴ? ያማል? ምን ለማድረግ የሞከርሽ? ያማል? ትዕግስት አንተ ቆይ ሲጀመር ከዛ ጋር ምን አይነት ነው ያለክ? ሳምሬት ተረጋጊ። ልቀቀኝ፣ እንዳትቀኝ፣ ልቀቀኝ። ሚዲያ ያዝነው ትዳር ነው። እሺ ቃቃጫውት አይደለም። ሚዲያ ፊት ስለሆነ እኮ ስለተወጥሩ ዝም በይ አንቺ። በማያገባሽ ነገር አትሁን። ነገርሻለሁ ቅድም የመጣሁት ሌላ ጉዳይ አይደለም። እሷን ታውትና ከኔ ጋር አውራ። ታስደፍሪ የማንንም ወጣት እያመጣሽ ሲጀመር ከትዕግስት ጋር ያለህ ነገር ምንድን ነው? ሰማኛለ ምንድን ነው? ታውቂያለሽ፣ የቤት ሰራተኛችን ናት። እናከብራታለን፣ እንወዳታለን። ስለሷ ሲወራ የተለየ ነገር ምንድን ነው? ምንድነው ነገር እያየሽ ነው አይደለም? ምንድነው ያደረገችልህ? ከቅናት በላይ ከምንሰጣት በላይ የሆነችልን ነው። በጣም ታውቂያለሽ፣ አንቺንም አሳድገሽ እዚህ ያደረሰች እሷ ናት። ያሳለፍኩት ነው ነግሬሃለሁ አይደል? ታውቃለህ። እሷ ልክ እንደ እናቴ ናት። ሰራተኛችን ብቻ አይደለችም። እናት ታሳብደኝ ነው። ይቅርታ፣ በዚህ ነገር እንኳን ከአንቺ ጋር ልትማማ አልችልም። ከእሷ ጋር ያለ ነገር ምንድን ነው? አሁን ካሜራን ይዘውጣልኝ። አንተ ቆይ ከእሷ ጋር መጨረሻ ነገር ውጡልኝ። አንተ ከእሷ ጋር ያለ ነገር ምንድን ነው? ትክክለኛ ትዳር ውስጥ
አይሽ ምን አይነት መሰሪ እንደሆነች እስከዚህ ድረስ ሰማሽ አይደል? ይሄን ሁሉ ወንድ ሰብስበሽ እዚህ ቤት ስትቀመጭ ራሱ እኔ አንቺን አልጠረጠርኩሽ። ተረጋጋ ጌታቸው። ስሚ እሱ ምንድን ነው አስረጅ። ከኋላ ያለው ሰው እየጠየቁሽ ነው በአንተ ምክንያት ነው እየተፈጠረ ያለው አይደል? እኔን ስማኝ። የአካባቢ ሰው አሁን እዚህ ጋር ግቢ ነው። የአካባቢ ሰው ይሰማል። ውጡልኝ። እኔ ከሱ ጋር መጨረስ ያለብኝ ነገር ጨርሳለሁ። እናንተ ብቻ ውጡልኝ። ስማኝ ጌታቸው ስማኝ። አካባቢ ሰው የተረበሸ ነው። ማን ይመረበሽ? እንዲሰበሰብ አልፈልግም። ዳሬ እኮ የተረበሸ ነው። አንቺ ዝም ብለሽ የተማሪ ሰው ብትኖር ውጪ ስትባይ ትወጪ ነበር። ስሚ አዳምጪኝ። ውጪ ስትባይ ትወጪ ነበር። ተማሪ ብትሆኚ እኔ ትዳሬን ከምንም በላይ ፈልገዋለሁ። በቃ ይዘሽኝ ውጪ። እነዚህ ሰዎች ጉዳይ ይዘን ነው እዚህ ቤት የመጣ ነው። እና እሷ ትዳር ይፍረስ። ትዳራችሁ እየፈረሰ እኮ ነው። እያየ አይደለን? እየጨቃጨቀ ነው። መስማማት አልቻለም። እኔ ብታዳምጠኝ ባዳምጠማ ኖሮ ቅድም ነበር ትዳራችን ተበጥብጦ ቀለበታችን አስቀምጠን ከዚህ ቤት እንወጣ። ስማኝ እኔ አሁን እዚህ ቤት መምጣት ፈልጌ አይደለም የመጣሁት። ስማኝ እኔ ቴንኪው በጣም ደስ ይለኛል። ባላይራ ውጣልኝ። በቃ አንተ ውጣልኝ። ብቻችን እናውራ። እኔ እናንተ ምን እናውራ? እናንተ ብቻችን እናውራ። እሺ አንዴ ነው አንዴ ነይ ተነሽ ነይ። አሁን በቃ ውጡልኝ። ውጣልኝ። እንዴ አንተ ትራሪ ልበጣበጥ ነው እንዲመጣ። ውጣልኝ በቃ ተረጋጊ። አንቺም ተረጋጊ። አሁን ጋር እንዳያምሽ ተረጋጊ። እሺ ውጣልኝ። ሆነ እናንተ እናውራ። ቁጭ ብለን እናውራ። ችግር የለም። አረጋጊያት። አንቺ ውስጥ ላይ አረጋጊያት። እንዳያማት ተሳስተሽ እንዳያማት ጌታቸው የኔና አንተ ጉዳይ ያለፈ ታሪክ ነው አይደል? እዚህ ጋር ድጋሚ እንድታነሳው አልፈልግም። ዝም በይ ብዬሻለሁ። አንዴ ሳምሬት አንዴ ውስጥ በቃ ውጣልኝ። አረጋጊያት ና ጌታቸው እቺን መሰል ኬት እንዳመጣ ና ቁጭ በል አስረዳ። ዳሬ ቢፈርስ ማለት ነው በዚህ ሴትዮ እኮ ምንድን እኔ ውልህ ጌታቸው እኔ ይገባኛል። ያው ባለ ትዳር ነህ፣ ወንድ ነህ፣ የቤቱ አባወራ ነህ። ሚስት ብቻዋን ሆና እዚህ ጋር ወንዶች ተሰብስበው መጠላት ሴት አላቅም ለምን እንደምጠላትም ሆኖ ምናምን ስታይ ያው እኔም በአንተ ቦታ ቦል ልናደድ እችላለሁ። ግን እዚህ ቤት የመጣንበት በጣም ከባድ ጉዳይ ነው። ስለ ወይዘሮ ትዕግስት ብዙ ነገር ነግራኝ ነው አበባ እዚህ ድረስ ይዛኝ የመጣችው። እኔ ለአለማመን ይኸውልህ በጣም ብዙ ጥረት አድርጌያለሁ፣ ብዙ ነገር ሞክሬያለሁ። አንተ ነገር ልንገርህ፣ አበባ ማልከታችን መሰሪ ነው ሰው መሰሪ ናት ማለት እኔ ይኸውልህ ብዙ ነገር ነግራኝ ለአለማመን ሞክሬያለሁ እኮ በጣም ናትሻል። እኔ አምኛት ህይወቴን ልበጠብጥ ነበር። ሴት ናት ገባ አይደል? ንገረኝ። ችግር የለም ጌታቸው ንገረኝ። ምንድን ነው አበባ ማናት? ምንድናት? ማለት ምንም ያየሁባት ነገር ያው የነገርችኝ ነገሮች አሉ እንጂ ላስወጣት ሞክርም ልንገር እኔ ክፉ ነኝ እንድትል ነበር ይጠብቅ። አይ ቢያንስ አንተና እሷ ያላችሁ ነገር ካለ ባጭሩ የቀድሞ ፍቅረኛ ነበረች። እሺ ገባ አይደል? እና እንደዚህ መኖሬ ናት በጣም ብዙ ነገር ነው የምሰቃቀለችብኝ። የተሻለ ህይወት የተሻለ ኑሮ ውስጥ የነበርኩ ከደህና ሰዎች ውስጥ የምካተት ሰው ነበርኩ። ግን ያው እኔ እንዳለ እቺ ጥሩ ሰው ናት ባለቤት ያጠገብ የምታያት ያቺ። ተረጋጋ። አሁን እኮ እዚህ ጋር የሚያበሳጭም የሚያናድም ጉዳይ መኖር የለበትም። ከዚህ በላይ ምን አለ? አዳምጠኝ። ትዳር እየተበጠበጠ ጭራሽ ደግሞ ከቤት ውጭ እንኳን ስትባል ማትሰማ አንድ አለወራ ብቻ። ግን ተይዛችሁ ብትወጡልኝ በመጀመሪያ ደስ ይላል። ችግር የለም። አሁን ያለውን ነገር አንተ ንገረኝ በቃ። እኔ አሁን ስለ እንትና እስኪ ንገረኝ፣ ስለ ትዕግስት። አንተ የት ነው የምታውቃት? ትዕግስት ማለት መጥፎ ናት እያሉኝ ሁለቱም መጥፎ ናት እያሉኝ ነው። እኔ ትዕግስትን የማውቃት እዚህ ቤት ነው። ጭራሽ ከባለቤቴ ጋር የሚያጋባችኝ እሷ ናት ብሎ ይቀለኛል። ተረዳኝ እንዴ? ማለት ዝምድና አላችሁ ከትዕግስት ጋር? ዝምድና የለንም፣ ግን በቃ ከእሷ ጋር ያለንን ግንኙነት ምናምን ታውቃለች። ኮሚኒኬሽን ወደ ትዳርም እንድናመራ አንዳንዴ ፑሽ ታደርጋት ነበር መሰለኝ። አይዶን ነው በብዛት ግን የሆነ ነገር ብቻ እንዳደረገችልኝ ያውቃሉ። በትዳር ውስጥ ይሄ ነው የማይባል ነገር ውስጥ ገባ አይደለ? በመጥፎ መንገድ ሳይሆን በጥሩ መንገድ ያገዘችኝ እሷ ናት። እንዳገባትም የተሻለ ኑሮ እንድንኖር አይ ነው ጥሩ ህይወት ነው የሚባለው፣ ግን አርኪ አይደለም አውቃለሁ። ግን
ህይወት ውስጥ እንድገባ ያደረገችኝ እሷ ናት። እሷ እንዴትና ላልወዳትና ላላከብራት ትችላለህ? ገባ አይደለ? እንደነገርኩ ነው። እኔ በትዳር ቀልድ አላውቅም። ገባ አይደለ? ማንም ተነስቶ ደግሞ ቤቴ እንዲበጠብጥ አልፈልግም። እንደ አባወራኔ ተከብሬ ማንም ተነስቶ እሪ እንዲል አልፈልግም። አዎ እኛም ትዳርን ቤተሰብ እንዲበጠብጥ አይደለም የመጣ ግን ለምንድን ነው ማለት ስለ ፓስቷ ታውቃለህ አይደለ? ስለ ሳምሬት የኋላ ታሪክ ስለ ህይወቷ ታውቃለህ? ስለ ኋላ ታሪኳ የምታውቅ ከሆነ እስኪ ንገረኝ። ማለት በትዕግስት የደረሰባት ነገር አለ? ህመም ውስጥ ከየት መጣ? ራሱ እኔ ትዕግስት እንደነገርኩ ነው። እኔ በጣም ጥሩ ሰው ናት ለኔ። ገባ አይደል? የማየውን ነገር ነው የምነግርህ፣ የምሰማውን ነገር አይደል። አይኖ ባለቤት ናት፣ አምናታለሁ። ግን እኔ ደግሞ ለእኔ ያደረገችልኝ አንጻር ነው እንጂ ማያት እሷ ያደረገችው ነገር አይኖ ባለቤቴ ጋር የነበራትን ነገር ምናምን መጥፎ ሊሆን ይችላል፣ እረዳታለሁ በዚህ መንገድ። ግን በዛ እንደዛ ሆነ ብዬ ላለፈ ታሪክ እሷም ተጸጽታ ሊሆን ይችላል፣ ብዙ ነገር ማርጋ ሊሆን ይችላል። ገባ አይደለም? ባረገችው ነገር ተጸጽታም ሊሆን ይችላል እንድታገባ ፑሽ ያደረገችት። ተረዳ? አንድ ሰው ደግሞ ከተጸጸተና ከተመለሰ ይቅርታ ላይ ይደረግለት አይችልም። በዛው ነው ነገሮች። ኦኬ። ስለዚህ መጀመሪያ መጥፎ አድርጋለች፣ ከዛ በኋላ ይቅርታ ጠይቃለች። እንደዛ ነው እኔ ቤብ እንደነገረችኝ ነው። ገባ? እሷ በነገረችኝ መንገድ ነው። እንደምን ታዲያ መጣላታውን ማንን? ትዕግስትን። በዛ በልጅነት ያሳለፍኩን ነገር መቼም ልትረሳ ትችላለህ። ማለት ይቅርታ መጠያየቁ ብቻ ሳይሆን አሁን ላይ እንደውም አንተ ከመምጣት በፊት ራሷን ስተወድቃ ነበር። የወደቀችበት ምክንያት ደግሞ ስለዚህ ጉዳይ ጠይቃት ትዕግስት የሚለውን ስም ገና ሳነሳ ነው። እንደነገርኩ ነው እሷ ያሳለፈችው ነገር ይኖራል። ገባ አይደለ? መጥፎ ነገራት ይኖራል። ምንድን ነው የሚሞት ሽማግሌ አይርገም፣ የሚያደግ ልጅ አይጥላ ነው። እሷ በልጅነቷ እየጠላቻት ስላደገች ያው የልጅነት አይምሮ ነው እንደምታውቀው፣ እና በዛዊ ተረድታ ታሰባት ሊሆን ይችላል። እንደነገርኩም ትዕግስት በለኔ በጣም ጥሩ ሰው ናት። ከፍያትም ሲሆን ሳልከፍላትም እዚህ ማለወሮ ሚዲያ ፊት ሊኖር ይችላል። የተለያዩ የተቸገርንባቸው ጊዜያት ነበሩ። በእነዚያም ጊዜያት አጠገባችን የነበረች ሰው ናት። ገባ? እሱ ያን ሰው እንዲህ ልጠላው ይችላል። እና እንደዚህ አይነት እንደምትሄን ወጣቶች ነን። ብዙ ጊዜ የሚጋጫለን፣ መጨቃጨቅ አይቀርም። በማል ገብታ የምታስታርቀን እሷ ናት። እንደ ትልቅ ሰው ታማክረን፣ እንደዚህ ብታደርጉ የምትለን እሷ ናት። እንዴት ብዬ ልጠላት እችላለሁ? ግን ከእሷ አንጻር ካየነው ልክ ናት። እኔም በልጅነቴ ማረሳችሁ ሰዎች አሉ፣ መጥፎ ያደረጉብኝ ሰዎች። ገባ? እነሱን ሰዎች ልረሳቸው አልችልም። ይቅርታ አድርግላቸው ብትለኝም ላደርግላቸው አልችልም። እሷን በዛው ነው መረዳት። ገባ? እንጂ በተለየ መንገድ አይደለም። ምን አለ መሰለህ ሰው ያንዴ ጠባሳ ላይ ካረፈ፣ በተለይ ደግሞ በልጅነት ጊዜ ያን ጠባሳ ለማንሳት በጣም ረጅም ጊዜ ሊፈጅ ይችላል። እስከ መጨረሻው እስከ ዘላለም ህይወት ቢቀየርም ያን ጠባሳ መልሰህ ላታየው ትችላለህ። አሁን ሳምሬት የደረሰባት እንደውም አንተ ልትመጣ አካባቢ እንደውም ተቋረጠ እንዳጋጣሚ እንጂ ተደፍሬያለሁ በህፃንነቴ እያለችኝ ነው። ምን ያህል እውነት ነው ይሄ ነገር? ማለት ማን ነው የደፈራት? በትዕግስት አማካኝነት ነው ሁሉ ነገር የደረሰባት። እናትና አባቷ በልጅነቷ ነው የሞቱት እና ለትዕግስት አደራ ብለዋት ነው ዳልኩ እንደዚህ ነገር ሚዲያ ፊት ባይወጣ ማለት እኛው እንግዲህ አይዶን እናንተ ጋዜጠኞች በምን አይነት መንገድ እንደምትዩት አላውቅም። በምንም አይነት መንገድ እንግዲህ ይኸውልህ ምንም እናስተካክለው ነገር ግን ዳይሬክት ላይቭ በለው ቀጥታ አውቃለሁ ዘለ አሁን ለማግኘት ምንም እንደዛ የምናደርገው ነገር የለም። ይኸውልህ ለሀቅ ነው የምንሰራው። ኮንቶና ምን ለመነጋገር ያህል እዚህ ነገር እንኳን አሸሙደኝነቱ ነገር ይኸውልህ ምን አለ መሰለህ እናንተ ሰው አይን ውስጥ ይገባል ብላችሁ የምታስቡትን ነገር ለማድረግ ስትሞክሩ ያው እኛም የምናየው ነገር ነው። ገባ አይደለም? ግን እንደዚህ አይነት ህይወት ውስጥ ገብታችሁ ቢሆን ኖሮ ደስ ይለኛል። ምን አለ መሰለህ ጌታቸው እኛ የምንሰራው እኛ ምን ሌሎች ሊኖሩ ይችላል አላውቅም። ማለት ያው እኛ ቁጭ ብለን ሚዲያ የምንከታተል ሰዎች የእኛን ራሱ ቪዲዮ አናየውም ጭራሽ። ወይ ለኮሜንት ማለት ሰው ምን አለው ሀሳብ፣ ምክንያቱም የሚያግዙም ሰዎች ወደ 80 ምናምን ሺህ ቤተሰብ አለ። እኛ የምንሰራው ከሌሎች ጋዜጠኞች የተለየ ነው የምልህ።
ችግር አሁን አበባ ራሱ ቅጥ አይደለም ያገኘች በቃ ችግር አጋጥሞኝ ነው ስቱዲዮ አለኝ ቢሮ አለኝ መታ ነው እንደዚህ እንደ ችግር አጋጥሞኝ ከባሌ ጋር ያለው ሰላም አጣው ብላ ነው አግኝታን ከዛ በኋላ ግን የነገረችን ነገር አላሳምን ስላለን ልክ ነው ወይ ይሄ የምትነግሪኝ ነገር ብለን ስጠይቃት ነው ከዛ በኋላ ወይ በትግስት ጉዳይ ለነገር ነው የመጣሁት እናቴን ያገኘኋት ከ9 ዓመት በኋላ ነው ኦልሞስት ሳምንት አይሆንም ገና ሳምንት በለው በቃ ምናልባት 8 ቀን እንደዛ አካባቢ ቢሆን ከተገናኘን ከእናቴ ጋር የት እንዳለች እኮ ራሷ እኔ ጋር ነው ያለችው ስለ ከዚህ ቤት ወጣች የት እንዳለ እንዴት ነው የወጣችው አላውቅም የሆነ ቀን ስንመጣ ማለት በምን አጋጣሚ ከእናንተ ጋር ተጣልታ ነው ከሳምንት ተጣልታ ነው ኧረ እንደነገርኩ ነው እኛ በጣላተም ኖሮ አላውቅም ቤብ ጋር እንደተፈጠረ ከሷ ጋር ግን እንዳልኩ ነው እኔ ጋር በጣም ሰላም ናት እኔ ጋር ሰላም ባትሆን ኖሮ እንደዚህም ስለሷ ጥሩነት ላወራል አልችልም ነበር ገባ ሰላም ባትሆን ሰላም ምንም የተፈጠረ አዲስ ነገር እንዳለ በልቡ አላውቅም ግን እኛ ኖሮ ውስጥ እንደምታየው ምንም አዲስ የተፈጠረ ነገር የለም ሁሉ ጊዜ እንደምኖረው የኖረን ያለን ግን አላውቅም እንደነሳሳት አንዳንዴ እንጃ እፈራለሁ መንፈስ ይኖርባት ይሆን ስለዚህ መንፈስ ማለት አባይ ነገርሽ ነገር አለ እንዳልኩ ይሄ የምታመልከው ነገር አለ እንደዚህ ኦኬ ከነገራቸው ኦኬ ልክ ነሽ ነው ያልከኛል አትመናት ያልከኝ ነበር ብዬ ነው አንዳንድ ውሸታም ብቻቱ የምታመልከው ነገር አለ አል ነበር እንደዚህ ባልልህ ነበራት ብዬ እንትን ልበል አንተ የምታውቃት አሁን ነው ያልከኝ ያለው አይደል ግን አለ አይደለ ባክግራውንድ አለ አይደለ አንዳንዴ ማጣራት አይቀርም ከሷም ጋር ስንወራ የሆነ ባክ ስቶሪ ይኖራታል ገባ እንደዚህ ብላ ግልጽ ሆነ ስትወራኝ የነገረችኝ ነገር ይኖራል አንዳንዴም ደግሞ በጣም የሚያስጠላ ነገር ከሰው ማጠብቅ የሆነ ከጋንንታዊ የሆነ ነገር ታይባታል ከስንት አንድ ገባ መቼም ምን ለማለት እንደፈለኩ ትረዳኛለህ ብዬ አስባለሁ እና እንደዚህ አይነት ነገሮች አይባታለሁ ምናምን ያው አሴ ፋሚሊ አክሰፕት ስላደረግናት ምንም ማድረግ አንችልም ጸበል ምናምን አላት አልፈለገችም የሆነ ሲወርድ ሲዋረድ እንደዛ ነገር ነው ብቻ ሙሉ ነገር አልፈለገም ግን እንደዛ በፋሚሊ ሲወርድ ሲዋረድ የመጣ ማለት እሷም ደግሞ ያስቀጠለችው ነገር አለ ምናምን እና ልጇን ይብላል በርግጥ ራስን ብትጠብቅ ጥሩ ነው ብዬ አስባለሁ አንተ አብራክ እስካለች ድረስ ምን ማድረግ እንደሌለባት ምናምን ብትነጋገር አንተም ደግሞ እንዳይመጣ እንደዚህ አይነት ስፒሪቶች ደግሞ ታውቃለህ የተዋረሱ ነው የሚመጡት ወደ አንተም እንዳይመጣ ማለት ያላችሁኝ ያላችሁ ነገር ትንሽ ማለት ወንድ እንደማይበረክትላት እንዴ ወንድ የተባለ ሰው ጋር መጠጋት እንደማትችል ነው የነገረችኝ ያለችው ምንድነው ምንም እንኳን አላስቀረችም እውነቱን እኮ ነው የነገረች ይኸው ለጌታችሁ ማለት እናቴ ነች ታውቃለህ ማለት የነገርኩ ነው የወለደችኝ እናቴ ስለሆነች ነው እኔ ደግሞ በካልምና የሆነ በስርዓት ባለው መንገድ ልነግር እየፈለኩት እንጂ በጣም በሚያስጠላ መንገድ ልነግር ይችላል ለባውንዶች እሷ ጋር ምናምን ካሉ በኋላ አንዳንዶቹ ማለት ግንኙነት ካደረጉ በኋላ አንዳንዶቹ ጥሩ ደረጃ ያልደረሱ ሰዎች አሉ እዚህ ሰፈር ራሱ የሆነ ሰው አለ እንጃ ስሙን ልጠቅስም አልፈልግም እንደዚህ አይነት ሰውም አለ በቃ በጎዳና ይቀር ከሷ በኋላ ጥሩ ደረጃ የደረሰ ሰው ነበር ጥሩ ሰው ነበር ግን አሁን ቶብች እንደዚህ አይነት ሰዎችም ነበሩ ማለት የምትነግረኝ ነገር ግራ አይ ነው አያሳምንም እረዳለሁ አያሳምንም ምንም ነገር ምንም ደስ የማይልም ነገር ነው ገባ ምናየው ነገር እንደዛ ስለሆነ ነው እሷ ጋር ግንኙነት የነበራችሁ ሰዎች እሷ ጋር አብረው እንትን ያሉ ሰዎች አሁን ስሙን ጠቀስኩት እሱ ብቻ ጸበል ነው ያለው አሁን ገባ እዛ ነው ያለው እስካሁን ስንት ጊዜ አልፏቸዋል መሰለኝ ግን በግንኙነት ምክንያት የሚመጡ መንፈሶች የሚዋረሱ ነገሮች አሉ አንተንም ራስን ጠይቅ ራስን ጠብቅ ራስን ተመርመር የምልህ በዚህ ምክንያት ገባ እና ብታይ አንዳንዴ ደስ ይለኛል ራስንም ቼክ አድርጉ እስኪ አይታወቅም ስለ አባት ሰምተህ ታውቃለህ ምንም እንደጠፋ ነው ማቀው እሱን ነው የምልህ ከሷ ጋር የነበረ ግንኙነት ነበር ማለት ነው ገባ ማለት ጋር ነበሩ ገንዘቧን ይዞ ጠፋ አንድ ልጅ አፍርተዋል እንደው መጀመሪያ ላይ ከዛ እኔ ተወለድኩኝ ሁለተኛ ልጅ ከዛ በኋላ ነው ጥሎ የጠፋ ከዛ ደግሞ ድጋሚ ተመልሶ መጥቶ ገንዘቧን ይዞ ጠፋ ንብረት ሀብቷን
ከደሞ ተመልሶ መጥቶ እንደዚህ ልል አልፈልግም፣ ግን እኔ እንጃ እናተንም ባልጠይቅ ዙሪያ ያሉትን ሰዎች አንዳንዴ ገጠር አይደል የነበረችው ከዛም ሞጆ ከተማ ነው የተወለደችው። ብቻ እዛም ያሉትን ነገር ሄደህ ብታጣራ ደስ ይለኛል። ራስን ጠብቅ፣ ቤተሰብ ማፍራትም አይቀርም ምናምን። ካንተ የመጣ ነገር ወደ ልጆች ይዋረሳል። ገባ? ትዳርንም ቢኖር እሱን አፌክት ሊያደርግ ይችላል። ጠይቅ፣ እውነቱን ለመረዳት ሞክር። አባት ገንዘብ ይዞ ጠፋ ምናምን፣ ገንዘብ ይዞ መጥፋት ብቻ ቢሆን ኖሮ የሁሉ ሰው አብዶ አታይም ነበር። ገባ? በየጸበሉም አታይም ነበር ከእሱ ጋር ግንኙነት ያላቸውን ሰዎች። ግን ተመልከት እንዳሉ እንደነገርኩ። እስኪ ብቻ የአባትን ጉዳይ የመጀመሪያ እናትን ጨርስና ወደ አባቱ ጉዳይ ደግሞ እስቲ ይህ ብቻ በህይወት እንዳለ ግን አስባለሁ። ብታየው ደስ ይለኛል። ማለት ግርሃ የሚያጋባ ነገር ነው እየሰማ ያለው። አይ ነው የመጀመሪያም ነው። እናትም ካወክ እንዳልከኝ ከሆነ 1 ሳምንት ነው። ግን እሷን ካወክ በኋላ የተፈጠሩ ያሉትን ነገሮች ተመልከት። ወደ ህይወት እየገቡ ያሉ ነገሮች ናይት ደረጃውን ላይ እንዳለ ናይት ነገር ውስጥ እንዳለ አይ ከዛ በኋላ መልሱን ታገኘዋለህ። ግን እባክህ ከጨረስን መውጣት እንችላለን። ማስክራ የተጋባው ነው። ለዛ ነው ትንሽ ደቂቃ ብለህ እኮ ብዙ አስቆየኝ። ሳምሪ አምጣ እስኪ። ተረጋጋሽ። ያኔ አንተ ጨረስኩ ጣልኝ። በቃ እኔ ለምን ነገር አልፈልግም። ሳምሪ ወጣል። አሁን ሳምሪ አንድ ነገር ብቻ ነው ካንቺ የምፈልገው። አንድና አንድ ነገር። እናቴ ነች። ስለሷ መጥፎ ነገር መስማት አልፈልግም እንዳልኩሽ። ማለት ማንም ብዙ ሰው መጥቷል መጥፎ ነገር ሊያወራ ስለናቴ እና ስለሷ መጥፎ ነገር የሚነግረኝ ሰው አልፈልግም። በሳለ ግን አንዴ አበባ ጀመረች ይሄን ጉዳይ። ካልፈለግኩሽ ታራኔ ፈጥሬ ልንገር ነው አይደለም። አይ አንዴ ብቻ አዳምጪ። ያስደፈረች እሷ ነች። በቃ ተረጋጊ። በቃ ለአንዲና ለመጨረሻ ጊዜ እንጠይቅሽ። ይሄን ጥያቄ ጠይቅሽ እኔ እወጣለሁ ከዚህ ቤት። እንዴት? ለምን ታውቂያለሽ? ምክንያት አክነቴን ጥያቄ ለምን ጠይቃለሽ? ጌጭው ለግዴታ በቃ ይሄን ጥያቄ ጠይቄ መውጣት አለብኝ። አሁን ልወጣ ነው። ራስሽን አረጋግተሽ እንደምንም ተቆጣጣሽ ይሄን ጉዳይ ንገሪኝ እባክሽ ሳምሪ። ከተረዳሽኝ የእናቴ ጉዳይ ነው። እባክሽ በቃ ስለዚህ መጥፎ ሴት ነች። በቃ ለኔ ናት። ለሌላው አላውቅም። ለኔ ግን ናት። እሺ ላገናኛችሁ። በህይወት እንድኖር አልፈለግክም ነው? በህይወት አይደለም። በቃ ምንድነው ችግር? እየሰማ አይደለ እንዴ? አንድ ነገር ብቻ አስጨቅድስ ላገናኛችሁና ፊት ለፊት አልፈልግም። እኔ ስሟ ሲነሳ ይኸው እድሜ ልክ መድኃኒት እንድቅም አድርጋኛለች። ስሟ ሲነሳ እንዲሆንኩኝ በአካል ሳገኛት ደግሞ ተረጋጊ እባክሽ። አልፈልግም። ምናልባት ይሄ ውስጥሽ ላይ ያለውን ነገር ለማስወጣት ፊት ለፊት ተገናኝታችሁ መናገር ካለብሽም ማድረግ ካለብሽም ያረክሽን ነገር አድርገሽ እንዲወጣልሽ አልፈልግም። እኔ ሂጂልኝ ሳለላት በገዛ ፍቃዷ ቤቴ ለቀ ሄዳልኛለች አይደል? እንዳትመለስ ወደ ህይወቴ። በቃ አልፈልግም። በስንት መከራ እኔ በቃ አልፈልግም። ስለሷ አታንሳብኝ። እሺ ጊዜ ልስጥሽ የፈለግሽውን ቀን ውሰጂና ለአንዴና ለመጨረሻ ጊዜ ከዚህ በኋላ እኔ ማድረግ ያለብኝ መክፈልም ካለብኝ ከፍላለሁ። ምንም ማድረግ ያለብኝ ነገር አደርጋለሁ። ለአንዴና ለመጨረሻ ጊዜ ግን ፊት ለፊት ተገናኝታችሁ ያለውን ነገር ተነጋገሩ። በቃ ምንድነው የምናወራው? ከዚህ በላይ ህይወቴን እንድታመሰቃቀለው ጭራሽ ሲኦል እንድታረግብኝ እምቃዡ አንሶኝ ፊት ለፊት ስትጋፈጩ ፍርሃትሽን ችግርሽን ስትጋፈጩ አንዳንዴ ጥሩ ነው። ሰማየት አልፈልግም። እያወቅ አልፈልግም። ታውቃለህ እሷ ከዚህ ቤት ስትሄድ ነው ዳና የሆንኩትኝ አይደል? በቃ የመጨረሻ ቅዠት ነበር። አታገኛትም እኮ ከዚህ በኋላ አልፈልግም። አልፈልግም። በቃ እኔ በህይወት እንድኖር አትፈልጉም? ምንድነው ችግራችሁ? ቆይ እንፈልጋለን። በቃ ተውኝ። ከፈለጋችሁ እኔን ተውኝ። እንዴ አልፈልግም። በቃ ይህን ነገር ብቻ አድርጉልኝ ፕሊዝ። በቃ አረጋጋት። እኛ እንውጣ። ይዛሃት